ደስ ይለናል እውነት። እኔም እንደ ቸርች በቃ ተሰብስበው በጋራ ቢመጡና እንደ ቸርች ያው ስር ቢገቡ መልካም አይደል? አረ በቃ እስኪ እግዚአብሔር ከፈቀደ ምናምን ከቆየን በሰፊው እንገባበታለን። ቪዲዮዎችንም እየሰማ ምናምን ነገር በስርዓት እዮባ ምንድነው የሚለው ኮሜንት ላይ የሚቀበው እንደው ሁሌ በቃ ነገር ነው የሚፈልገው። አሊ ልጅ ደህና ነገር እንኳን ቁም ነገሩን አያይ አብቱ ማለች ልጅ ያ ጀማ አላችሁ እንዴት ከናንተ ነው የሚቀበለው አለ የሚቀበው በኩታተው በጉልበታው የሚታተር አዩባ አሁን ሌላ ሰው ለኛ ነቀለሚ ላይ ማታ እያለገጥን አሁን ጭዊውን ወደ መኩ አታዙረው። አይ መኩ ላይ እኮ አይደለም ገለጻው ላይ ነው። ፒስ ነው። እንዴት ናችሁ? የማታ ላይም አለን እዩ ባየ ሁሉ ፒስ ብሮስኪ ዛሬ ይመቸን እንጫወት እስቲ አንዳንዴ እንኳን አይ ጸዴ ምሽት ነበር የማታው ተመችቶናል። ሰማ ድንገት አንዴ ተሳስተው ደፈር ብለው ማውራት ቢጀምሩ ስንት ሰው በቃ አንድ ልጅ ገብቶ ኮሜንት ሲሰጠውን አይታል። እኔ ራሴን ለጊዜው ከየትኛውም ቤተ እምነት ራሴን አግልያለሁ እንዲህ የሚባል ነገር አላውቅም። አዎ ተመስገን ነው የሚባለው። ስማ ደግሞ እኮ ሲጀመር መካነ ኢየሱስ ነው ያደግኩት አለ። አይ ተሳስቶ ነው አላደገም። እርግጠኛ ነኝ አላደገም። በአጭር ነው የቀረው ነው የምልህ። እንዴ ሀናን ያሏትን አልሰማም እንዴ? ታድሶ ናት እኮ አሉ ከትግራይ ክልል መቀሌ ያለ አንድ ከሳቴ ብርሃን አሏታ። ዘባዩዋ እኛ ስንት ጊዜ እንደዚህ ብለን ስንናገር የለም እንዲህ የሚባል ነገር ብለው አናለጠፉላት። አሁን ታግ ነው ወዳኔና እነሱ ከተቃወምኩ እኮ በቃ የሆነ ነገር ነው የሚሰጡት አርጋ እንዲህ ኢዮባ ኮሜንት አሉ። ደግሞ ምን ቢል ጥሩ ነው ኮሜንት ላይ ሲጀመር እኮ እሷ ጠጥታ ነው የምትገባው አላለ በጌታ አረ ወይኔ ጭከናችሁ ይለያል። ክርስቶስ ኮሜንቱን አንብበው ኢዮባ የተለጠፈውን ኮሜንት አንብበው እስቲ ኢዮባ መኩ ስክሪን ላይ አረ ገጣ ጨብጥ ነው ያለው ባምቡሌ እኔ እኮ አረ ወይ እንደዳን ያለ ሰላም ብሉላት እና ተቀላቀል አንተሽ ሰላም እንዴት ናችሁ? አደርን እኮ በጌታ ስለዛ ነው እኮ መነሳት አቅቶኝ ነው የተኛሁት። በስመ አብ ያዴ ሰላም በለ ሰማውተኛው እኮ ማታ የጨብጡ ታሪክ አልደረ ሹበት እየሰማው ተኛው። ኧረ 8 ሰዓት ሆነ ማለት ተኛውና ከዛ ነቃው። ምን እንዳነቃኝ ባላቅም ብቻ ተመልሼ ስነቃ አሉ። በስማ እስከ 8 ሰዓት እስከ 8 ሰዓት 8 ተኩል አንትሽ በጣም ረጅም ሰዓት የቲክታክ ሉተራን የሆነ ጨብጥ ወይም ባምቡል የሚባል በሽታ ሳይዛቸው አይቀርም። ደንዝዘው አላላል። አንዷ ደግሞ ምን ብትል ጥሩ ነው ይዋድ
ስማ የቲክቶክ ዋና የመሬቷ እያሉ ከርሞ አሁን ደግሞ ሉትራን ራሱ የቲክቶክ ዋና የመሬቷ ማለት ጀምሮ ይመቻቸው። እኔ እኮ ቲክቶክ ሉትራን ማለት ጀምሮ ይድባቸው የመሬቷ የቲክቶክ እያሉ እኮ ነው ያሉት። አሁን ራሱ እዚህ ላይ ስንት ቤተ እምነት ታገኛለህ ዮሐዴ? እዚሁ ላይ ራሱ ካሉት ገስት ላይ ስንት ቤተ እምነት ናቸው? ላይ ራሱ ስንት ናቸው ትላለህ እንዴ? በነፍስ ወከፍ የየራሳቸው እምነት ያላቸው እኮ ናቸው ሁሉም። ኦኬ አንቾ አይ ቲንክ አንቾ ሙሌና ዴቭ ብቻ ናቸው አይ ቲንክ እዚህ መካነ ኢየሱስ ያሉት። ከላይ ኤርሚያስም አለ ዜዶ ኤርሚያስ ሙለታ ኤርሚያስ አለ። ሉትራን ነው እንዴ? ሙለታ ሌላ ነው። ዮሐዴ አራት ናቸው ወይ ሰማ ትናንት አሁን ዜድ ቲክቶክ ገፍት ላይ ገባ። ምን ሊያወራ ነው እንዴ? ፍቅር ይሻለናል ሊል ነበር የገባው። ግን ደግሞ እሱ ፕሮፋይል ኦርቶዶክስ ነው ያወራ። ስለ ኦርቶዶክስ ነው ያወራ ማለት ኦርቶዶክሳውያን ባይዘው አራት እናገሩ እያለ እና ወደ ራሱ ወደ አንድነታቸው የሚመልሳቸው እሱ ነው። በቃ ኦርቶዶክስ ላይ አንደኛ ቆሮንቶስ 10:2 ሰዎች አልሰማም መኩ ላይ ጴንጤዎቹ ቃሌና እንትና ማለት ነው ኤፍሬም ለጥምቀት አይደለም ብለው ነበርና የዮሐንስ አፈወርቅ እዛ ላይ የሰጠው ሆሚሊ ሲታይ እንዴት እንደደነገጡ ልነግርህ አልችልም። እሱ ላይ ነበርክ ሰዓት ላይ አንደኛ ቆሮንቶስ 10:2 ላይ ሙሴን በደመናና በባህር ተባበሩት። ያ ሙሴ ጥምቀት አይደለም አሉ። መጀመሪያ እንትኖቹ ጴንጤዎቹ አይደለም ብለው ነበር። ከዛ በኋላ ልክ ሆሚሊው ሲነበብ የዮሐንስ አፈወርቅ ሆሚሊ ሲነበብ ስለ ጥምቀትና ስለ ቁርባን ነው የሚያወራው እና በዛ ላይ ኮቨነንቱን እያስረዳቸው በቃ የሌለ ጆን ካልቪንን ምናምን አንተንም ሼኩንም እቀበላለሁ የጨረሰው መጨረሻ ይሄ ነው የመጀመሪያው ሙስሊሞች ይድናሉ ምናምን አይነት ነገር ብሎ እሺ ሙስጠፋ እላለሁኝ ሚውት አደረጉኝ። እንዲህ ማን ነው ደግሞ እንደዛ ያለው? ኤፍሬም ነው። ስማ ጠዋት ምን እንዳለ ታውቃለህ? ኤፍሬም ማለት ነው ጠዋት ድነናል እየዳንን ነው እንድናለን ምናምን የሚለው እንትኖች እየተከራከሩት ማለት ነው። እባክህ እንቅልፍ ይመጣል ትንሽ ከቆየሁ ማርያም ታማልዳለች ብዬ ነው የምተኛው። ልተኛ አሁን አለ። ደግሞ በጣም የሚገርም ማለት ነው ኮሜንት ላይ ሲሳደቡ ማለት ነው ሉትራኖቹም ጴንጤኮስታሎቹ እንዴ ከእናንተ ጋር ቁርባን አንቀበልም ምናምን ይለናል እንዴ ከኦርቶዶክሶች ጋር ለመቀበል ምናምን አለ። እንዴት ነው ይሄ የወንጌል አማኝ የሚሆነው አላሉ። መድኃኒዓለም አስበዋል። ማይቀበሉትን ቁርባን እሱ ከኦርቶዶክሶች ጋር ነው ምናምን ስላለ ደብሯቸው ማለት ነው። አንተሽ እስቲ እሱን አሰማን። የእንትን የሰባቱ ጎረምሶች ውስጥ ግባና እሱ የተናገረውን ይሄ ቅዱስ ቁርባንን ከነሱ ጋር አልካፈልም ህብረት የለኝም በቃ ቅዱስ ቁርባን ዙሪያ ያለው ማለት ነው ዳዊት እና ሁሉንም ይቀበላለሁ አለ። እንትን በመጽሐፍ ቅዱስ ፊልተር አድርጌ አላለም። ሼኩንም ይቀበላለሁ፣ ሙስሊምንም ይቀበላለሁ፣ ሁሉንም ነው የሚቀበለው። ግን በመጽሐፍ ቅዱስ ነው ፊልተር የማደርገው አለ። ክፈትልን አንተሽ የትኛው ፊልተር ነው? የቲክቶክን ነው? አይሰማም እኮ በቲክቶክ ፊልተር ነው ላይቭ የሚገባው። ከባድ ሰው ጌታን እንደዛ አለ። እሺ እንትን ሼኩንም ይቀበላለሁ፣ እስላሙንም ይቀበላለሁ፣ ሁሉንም ነው የሚቀበለው። እኔ የማልቀበለው የለም። እና በመጽሐፍ ብቻ ነው የማይቀበል አመኩ እኔ ብቻ ነው የማይቀበለኝ። አንተ
ሂድ ክፈት እንዳንጸባርቅብን አንተሽ አይሰማም ታፍኗል አንተሽ እሺ አይ እንትን ቻርጅ ሰክቼ ስለነበረ ነው አሁን ሲሰማል ሄደን መውሰድ አንችልም ማለት ይሰማል ፔንቴኮስታሉ ጋር ሄጄ መውሰድ አልችልም ነገር ይሰማል ቆራቢ አባል የሚባል ነገር አለ። ቆራቢ አባል ብቻ ነው የሚወስደው ማለት ነው። ማንም ሰው ገብቶ መውሰድ አይችልም። የእኛን ነገር ያለው እኔ የነበርኩባት መካነ ኢየሱስ ክሎዝድ ነው። ሳክራመንቱ ክሎዝድ ነው። ይሄ እንትናችን ነው። ሄደን መውሰድ አንችልም ማለት ፔንቴኮስታሉ ጋር ሄጄ መውሰድ አልችልም። ነገር ግን ኦርቶዶክስና ካቶሊኩ ራሱ ያመጣውልን ተመሳሳይ ስለሆንን ነው ያልኩ። ተመሳሳይ ስለሆንን እዛ ሄጄ ውሰድ ብባል የሚከብደኝ አይደለም ነው። እነሱ ራሳቸውም እኮ አያስወስዱኝም የእነሱ እንትን እስካልሆንኩ ግን ተመሳሳይ ስለሆነ እዛ ውሰድ ብባል አይከብደኝም። ፔንቴኮስታሉ ጋር ግን ውሰድ ብባል አልወስድም ነው ያልኩት። ትክክለኛውና እውነተኛውን ነገር ነው የተናገርኩት። እዚህም ያቆምኩት ማለት ነው። እዚህም አሁን ያለሁበትን ከፔንቴኮስታሉ ጋር ሳክራመንትን መውሰድ የጌታ እራት መውሰድ አቁሜያለሁ፣ አልወስድም። ለምን? ከኛ ጋር በጣም ሰፊ ልዩነት ስላለ ሜርሊ መታሰቢያ ብላችሁ ብቻ ስለምታምኑ እኛ ደግሞ ለኃጢአት ስርየት ህይወትን ለማግኘት ለመዳን ብለን ስለምናምን ከኛ ጋር ተቀራራቢ የሆነ ነገር ካላቸው ጋር ነው ሄደን የምንወስደው። ከአንገሊካን ጋር፣ ከፕሬስቢቴሪያን ጋር፣ በፕሮቴስታንት ጥላ ስር ካሉት ጋር ከእነሱ ጋር መውሰድ እንችላለን። እንትን አይለንም ማለት ነው። የአብረካ መልክ እኮ የጌታ እራት እኮ የአምልኮ ማይከል እኮ ነው። አቋርጠህ ትወጣለህ ነው የአምልኮ የጌታ እራት ላይ አቋርጠህ ነው ትወጣው። አልወስድም እኮ አቋርጠህ ትወጣለህ ማለት ነው። ኖ እዛ ጋር እኮ አሁን ብዙ ጊዜ በኢትዮጵያ እንግዲህ የሚታወቀው የጌታ እራት በሚሰጥበት ሰዓት ወደፊት የሚወስዱ ወጥተው ነው አይደለም የሚወስዱት፣ ወይም ደግሞ እያዞሩ ዳቆኑ የሚሰጥ ከሆነ አልወስድም። ስለዚህ አምልኮ አሁን ቫሊድ አይደለም ነው አሁን አንተ እያልክ ያለው የጌታ እራቱ በሉትራን ስታንድ የፔንቴኮስታሉ የሳክራመንት እንትን ቫሊድ አይደለም ሜርሊ ስለሆነ ማለት ነው። ይህን ይመስላል። ቴንኪው ተመልሶልኛል አለ እኮ ቫሊድ አይደለም ይላል። ቴንኪው ተመልሶልኛል ደስ ይላል። ኧረ ወይ አሁን ምን ይባላል? ይሄ ምን ይባላል? ይዞ ቁጭ ነው ያደረጋቸው። ከዛ በኋላ እኮ አላወራ በቃ ምን አፍልቼ ነበር። አፍልቼ ነበር ይበለኝ አለ። ጭራሽ የቡለታ ተመስገን ነው ጌታ እግዚአብሔር ይመስገን። እንዲህ ራሳቸው ትልቅ ነገር ነው ይሄ። ራሳቸውን ፊት ለፊት ማሳየታቸው ምናምን ራሳቸውን እየቻሉ ነው። በቃ ዛትስ ጉድ እና ግን አረ ቃል በቃል የተናገረበትም አንተ ሰባቱ ጎረምሶች ላይ ያለውን በቃ እኔ እጄ ከኦርቶዶክስ ቢፈቀድልኝ ከኦርቶዶክስ እና ከካቶሊክ በወስድ ይሻለኛል፣ ህብረት የለኝም ከእናንተ ጋር ያለበት አለና በቃ ግልጽ በትምህርታችንም አንድ አይደለም። ለዛ ነው እናንተ ሲምበልክ ብቻ ነው የምትሉት፣ እኛ ግን እውነተኛ አማናዊ ብለን ነው የምንቀበለው አለ። ታሲት ክፈትላቸው እነዚህ ሁለቱን ጴንጤዎች ምናምን ነገር ካላችሁ እዚህ ውስጥ የሆነ መቀመጫ ምናምን ነገር ፈልጉና ቁጭ በሉ እንዳደነግጡ ምናምን ነገር። እሺ የጌታ እራትን አልወስድም። እኔ ግን ግልጽ ነው የምናገረው። ወደኋላ እንትን ብለው ነገር ምንም የለም። ቅድም እንዳልኩት ነው ከካቶሊኮች ከኦርቶዶክሶች ጋር የጌታ እራት ለመውሰድ ምንም እንትን አይለኝም። እነሱ ቢፈቅዱልኝ ሄጄ ብወስድ ምንም እንትን ቢለኛል ነገር የለም። ለምን ሜታቦል እና ሜቶሲስን እንትን ስለሚሉ ኤርሊ ቸርችም ይዘውት የመጡትን ያንን በሳክራመንት ላይ ያላቸውን ጽኑ ትምህርት ይዘው ስለመጡ ማለት ነው። ከኛ ጋር ለምንድን ነው አትወስድም ብለህ ስትለኝ እናንተ ፔንቴኮስታል ማለት ነው። ፔንቴኮስታል እሺ፣ በጣም ግልጽ ነው ዳንኤል። ምንድን ነው ግልጹ? እናንተ መታሰቢያ ብቻ ብላችሁ ነው የምታምኑት። መታሰቢያ የሚለውን አምንበታለሁ ለመታሰቢያ አድርጎ ብሎ ስላለ ማለት ነው። ግን እናንተ መታሰቢያ ብቻ ብላችሁ ነው የምታምኑት። የጌታ እራት ለኃጢአት ስርየት ብላችሁ
ብላችሁ አታምኑም። የጌታ እራት ህይወትን እንካፈልበታለን፣ ህይወት እናገኝበታለን ብላችሁ አታምኑም። የጌታ እራት ለመዳን ነው ብላችሁ አታምኑም። የጥንቷ ቤተክርስቲያንም ሆነ በጉባኤዎች የተወሰነው ደግሞ የጌታ እራት ለኃጢአት ስርየት ተብሎ ተወስኗል። ለድነት ተብሎ አባቶች ብዙ ጽፈዋል። በዚህ ጉዳይ ላይ ህይወትን የምናገኝበት ይሄ ተጽፏል። እንደገና በቃሉን በምናይበት ሰዓት ኢየሱስ ክርስቶስ የተናገራቸው ነገር አለ። ዮሐንስ ወንጌል ምዕራፍ 6:51 ላይ የተናገረው ነገር አለ። የእሱ ስጋ አሁን መጽሐፍ ቅዱስ በእጄ ስለሌለ ህይወትን እንደሚሰጥ ተናግሯል። እንደገናም ደግሞ ይሄ ስጋዬ ነው ይሄ ደሜ ነው ብሎ ነው የሰጣቸው። እንካችሁ ብሎ ሲሰጣቸው ይሄ ስጋዬ ነው ይሄ ደሜ ነው ይሄ ጽዋ ነው ይሄ ህብስት ነው ብሎ ሳይሆን ህብስቱና ጽዋውን አንስቶ ይሄ ስጋዬ ነው ይሄ ደሜ ነው ብሎ ነው የሰጠው። ለብዙዎች የሚሆን ለኃጢአት ስርየት ብሎ ነው የሰጣቸው። ስለዚህ ለኃጢአት ስርየት ብለን እናምናለን እንደ ሉትራን። እናንተ ደግሞ ለኃጢአት ስርየት የጌታ እራት ብላችሁ አታምኑም። ይሄ ደግሞ በቤተ ክርስቲያን እስከ ሪፎርምዶቻችን ድረስ በሙሉ ተቀባብለውት ይዘውት የመጡት ትምህርት ነው። በጉባኤም እንትን የተባለ ነው። ይህንን ስለማታምኑ እና ስለማትቀበሉ አሁን የጌታ እራት ለመታሰቢያ እኔ አቁሜያለሁ። ይህንን ሉትራን ወንድሞቼ ያውቃሉ። በቴሌግራም የተነገርኳቸው ነገር አለ። በፓስተሩ ይሄ የጌታ እራት ምሳሌ ብሎ ሲሰጠኝ አልወስድም ያልኩት አቆምኩኝ። ከዛ ወዲህ የጌታ እራት አብሬ አልወስድም። ምክንያቱም ምሳሌ ወይም ደግሞ መታሰቢያ ብቻ ብሎ እንትን ለሚለውን መቀበል ይከብደኛል። ከዚህ የተነሳ አብሬ መውሰድ አልችልም። የጌታ እራትን እኔ በነበርኩባትም ቸርች መካነ ኢየሱስ የጅቡቲዋ ዝግ ነው ሳክራመንታችን። የቤተ ክርስቲያኗ ቆራቢ አባሎች ብቻ ነበር የምንወስደው ማለት ነው። ፓስተሩ እንደዛ ብሎ ነው የሰጠው ምሳሌ ብሎ ሲል አቆምኩኝ። በቃ ጠየቅኩት። እንዴ ማስረጃ ስተኛ አልኩት። ከመጽሐፍ ቅዱስ ወይ ከኤርሊ ቸርች ፋዘር ከየትኛው መጣ? ምንም ማስረጃ የለም። ነገር ግን ምሳሌ ነው ብሎ ነው እንትን ያለው። አይ ይሄ መጽሐፍ ቅዱሳዊ አይደለም፣ የቸርችም ትምህርት አይደለም፣ ጉባኤም ከተወሰነው ጋር ከሁሉ ጋር የሚጋጭ ነው፣ አብሬ አልወስድም ብዬ ወሰንኩኝ ማለት ነው። ከዚህ በፊትም ሌላ ሩም እንደዚሁ ስንነጋገር አይ እንደዛ ብለን ነው የምንሰጠው ብለውኛል፣ የሙሉ ወንጌል ፓስተሮች ማለት ነው። ሌላ ሩም ላይ ስንነጋገር እና ከዚህ የተነሳ አሁን ከዳኒ በቀጥታ ስለጠየቀኝ ከፔንቴኮስታሉ ጋር የጌታ እራትን አልወስድም። በቃ ባጭሩ ለምን አልወስድም? እናንተ የጌታ እራት ለኃጢአት ስርየት ነው ብላችሁ አሰጡ። እናንተ የጌታ እራት ለመዳን ነው ብላችሁ አሰጡም። እናንተ ህይወት እናገኝበታለን ብላችሁ አሰጡ። መታሰቢያ ብቻ ነው፣ ሜርሊ መታሰቢያ ብቻ ነው። ያንን ደግሞ አልቀበለውም። እኔ ሉተራን ነኝ። ከዛ የተነሳ ያንን አልወስድም። ካቶሊክ ጋርና ኦርቶዶክስ ጋር በምንመጣበት ሰዓት ግን መታሰቢያ የሚለውን እኮ ያምናሉ። ነገር ግን መታሰቢያ ብቻ እውነተኛ የጌታ ስጋና ደም ብለው ነው የሚሰጡት። እውነተኛ የሆነውን የጌታ ስጋና ደም ቸርች ይዛው የመጣችሁ ስለሆነ ከእነሱ ጋር ለመውሰድ እንትን አይለኝም ያልኩት ከዛ የተነሳ ነው። ከፔንቴኮስታሉ ጋር ለምን አትወስድም? ሜርሊ መታሰቢያ ብቻ ስለሚል ያንን ለመውሰድ አልችልም ነው። እዚህ ይህን ያህል ነው አስረግጦ የነገራቸው ሰዎች። በቃ አጭርና ግልጽ። እኔ በጣም የገረመኝ እንዲህ ብሎ ይሄን ሁሉ የሚገርም እንትን ሰጥቷቸው ማለት ትምህርት ፎከስ አድርጎ በጣም ብዙ ነገር ተናግሮ ከሁሉ ያናደዳቸው ምን ቢሆን ጥሩ ነው? ይሄ የእናንተ ቫሊድ አይደለም የሚለውም ራሱ ምንም አልመሰላቸውም። የእናንተ ቫሊድ አይደለም ስጋና ደም ጭራሽ ኦርቶዶክሶችና ካቶሊኮች ጋር ቢፈቅዱልህ ሄጄ ማለት አይፈቀድም እንጂ ሄጄ ወስዳለሁ ያለው ግን እንዴት ከእነርሱ ጋር ሄጄ ወስዳለሁ ትላለህ? ይሄ ነው ቀኑን ሙሉ ሲያነጋግራቸው ያለው። ኦርቶዶክስ መባሉ ነው ያናደዳቸው። በጣም የሚያስገርመው ትምህርት ላይ ጉዳያቸው እንዳልሆነ የምትረዱት ማለት ነው። ይህም ግን ተሳሳተ። ኦርቶዶክስ ባይል ኖሮ እጁን ነበር የሚስሙት እንዴ። እኛም እኮ እንደዛ ቫሊድ አይደለም ሲላቸው ይሁን ነው ተመልሶልናል። በጣም በጣም ነው ሰው ወደው አለ ሰው እንዳንተ በጣም ነው የምወደው ነበር ቢል አረ ከባዶች ላይ ይችላሉ። አረ ድገምላቸው። አንተሽ የሰባቱ ጎረምሶች ነው አሁን ያሳያል። አዎ ጭስ የሰባቱ ጎረምሶች ሌላ ምን ፈልግ ቀለሜን ለምን አስገባው ልለው ነው። እኔማ ሁሉንም ዳር ያዝ ነው። የት የሚያውቀው ነው እሱ መሀል የሚገባው። አረ እነሱ ራሱ ዳር ለማያውቁት ጎራ እኮ ነው ያደረገው። ይወባቶች ለይቷል እኮ እነዚህ ስማ የማያውቀው ብሎ ለመመደብ ራሱ እኮ ትንሽ አለማወቅ ይቀረዋል። ላለማወቅ ራሱ ትንሽ ቢያውቅ ይሻለዋል። ትንሽ ቢያውቅ ይሻለዋል። ለመመደብ ትንሽ ማወቅ ይጠበቅበታል። ኧረ ይመጭ። የምር የሚገርም ነበረ ትናንት፣ የሚገርም ነበረ። ስለ መዳን ራሱ አሪፍ ነገር እያስተላለፈ ነበረ።
ይሄ ድነናል እየዳንን ነው። የእሱ በጣም ነው የሚገርመው የእንትና የዴቭ ያ በጣም ድነናል እየዳንን ነው እንድናለን የሚለው ትምህርታችን ራሱ በቃ ድህነት በመስራት ይታጣል ወይም ደግሞ በስራም ይታጣል ካላጸና ምናምን ብሎ ሲናገር በቃ ይሄ ምን ብላ ልትቀልድ ሞከረች? ኤቪ ቁጭ በል ወንበሩ ላይ ተነሳ ሂድ በቃ አይነት ትምህርት ማለት ድኛለሁ ድናለሁ ትለኛለህ እንዴ ብላ ኧረ ይለያል። አኒኩ ኧረ አስቂኝ ነው። ስማ እንትና ኤቢ ቆይ እስኪ ምናልባት ምናምን ብሎ ሊያብራራ ሞከረ ማለት ነው። ከዛን ኤቢ እንዳታወቀው አንተ የግል መሪ ጌታ ላይ አተኩር ስለው ሚዩት አደረገኛ ማለት ይባላል። የግል መሪ ጌታ ላይ መሪ ጌታ አለኝ አላለም እንዴ? ይመቸው አንጂ ቀጥል እነሱ ምንም አሉ ምንም ምድር ላይ ያለችው ቤተክርስቲያንን በወረቀት ብዛትና በቴዎሎጂ ብዛት ሊቀይሩት አይችሉም። እነሱ ጋር ያለው ወረቀት ብቻ ነው። ይሄ የአባቶች ትምህርት ምናምን ብለው የሚቆሩበት ግን ነንሴንስ የሆነ ነገር ነው። አባቶቻቸው ግን የእነሱ አባቶች እዚህ ኢትዮጵያ ውስጥ ያሉ አባቶቻቸው እንዴ እኛ እኮ ስለ ሉተራን እኮ እስከነ ቆሻሿ እኮ ተሸክመን ያለ ነው። እዚህ አሜሪካ ውስጥ ያሉት ሉተራኖች ተጠቅያለች። አሁን እንኳን እዚህ የአሜሪካ ሲኖዶስ ያለችው ሲኖር እኮ የጌታ ረት ይሰጣሉ። እዚህ ያሉት አሜሪካ ውስጥ ያለችዋን አንዷን የሉተራን ቤተክርስቲያን ባለፈው ከታን ወዲያ ነው ምናምን ነው ሌዝቢያን ተናርቃ ቄስ አድርገሽ ነው ይሄን ሁላ ተሸክመን ነው እኛ የምንኖረው። ይሄን ቆሻሻቸው ተሸክመን ግን ንጹህ የሆነው ነው እንጂ ሉተራንን አትንካብኝ እዮባ ሌዝቢያን ቄስ አድርገው ሾመዋል። ከትላንትና አንገሊካኖችን እኮ ነው ኢትዮጵያኖች እዚህ ሀገርማ የለም ኢትዮጵያዊ ሉተራን ኢትዮጵያ ሲመጣ ከካሪዝማቲክ ጋር በቃ ኦልሞስት ከካሪዝማቲክ ሙቭመንት ጋር ነጥቅሽ ወይ ፓስተር አሁን ያለኝ ፓስተር ሉተራን ፓስተር ነበረ። ኢንሳን ይነገራል ምናምን ያደርጋል። ምድር ላይ ያለችው እነ ዴቭ እንደሚሉት አይደለም። እነ ዴቭ ይኸውልሽ ወረቀት ቤዝዶን ወረቀት ናቸው። በቃ ትምህርት ቤት ገብቶ ተማሪ ያንን ነገር ያን ቴዎሎጂካል የሆነ አስተሳሰብ ይዘው መጥቶ ነው። ግን ምድር ላይ ያለ የመንፈሳዊ ነገር በወረቀት አይሰራም። በሴኩላር በሆነ ነገር በእውቀት በምን እንደሚሰራ እናያለን። አንተ ማስመሰል በፈጣሪ ስም ይሄ ጠዋት ሰምታችሁታል? ሳሚ የሚባለው ልጅ ነው ይሄ። አዎ እንዴ በጣም ነው የሚደብረው። የሱ ሌላ ነው። ሉትራን ሲገቡ እንዴት ሲላቸው እንደነበረ አይታችኋል? ከዛ በኋላ ጠዋት ላይ ሲቅለሰለስ እንዳይጠይቁት ነው እንዳይጨምቋት እኮ ነው። ሲወጡ ይሳደባል፣ ሲገቡ ያሽቃብጣል። እንዲህም ይቻላል እውነት ተከባድ ነው። ስማ አንትሽ ደግሞ ማለት ነው አንትሽ ደግሞ እየሰማሽ አትካብኝ ይሰራል ታሽካብጥ አተልከኝ ስማ ዘዋዴ ይሰማል መሰላዊ በሉ። አዎ ይሰማል ጋዴ። አይ እናንተ ግን የጳውሎስን ሃይማኖትማ ጴንጤቆስጤ እንደዚህ አትናገሩ፣ ጥሩ አይደለም። በኋላ የሆነ እርግማንም እንዳይመጣብን እንጠንቀቅ። ቢያንስ እንናገር እንዴ ገራሚ ነች እኮ ኤፊን አልሰማትም እንዴ? የጳውሎስ ሃይማኖት ነው ያለች። ጳውሎስ ኢዮብ አትዲላል ስቶሪ ያደርግ ነው። ጳውሎስ ኞኞ ነው። ጳውሎስ ሳምሳቲ ጳውሎስ ሳምሳቲ ኧረ እናንተ ጳውሎስ ኞኞ ነው። ደህና ናችሁ? ሰላም ብለናል። እንዴት አሉ መምህር? እንኳን መምህር ተሙ ሰላም በሉን። ሁላችሁም ሰላም። ምን እንትን ቢኖር የዚህ ማን ነው አንተ የዴማስ ቢኖር የጳውሎስ ሳምሳቲ እንዲያው ፍቅሩ ነው። የዴማስ ነበር ደግሞ የሚገጥማቸው ከነዛ ጋር ያ ዴማስ
ጎዳናው በዚያ በኩል የሚገርመኝ እኮ ደግሞ እርስ በርሳቸው እንኳን እንደ ሰው መደማመጥ መከባበር ምናምን የሚባል ነገር የለም። በሃይማኖታቸውም በሐሳባቸውም የተለያዩ ናቸው። እኛን የመቃወም ቀን ብቻ ነው የሚግባቡት። እንዲሁ ግሩም አለው። ማታ ራሱ እንደዛ ነው። በቃ ማታ ኦርቶዶክስ እንደ ቅመም ጣል ካልተደረገችበት አይመቻቸውም። በቃ አይመጣላቸውም። ጴንጤቆስጣሎች ምንም፣ ሉተራኖች እኮ ምንም ስለ ኦርቶዶክስ ምናምን የሚያነሱት ጉዳይ የለም። በቃ ጀስት እነሱ ግን ጣል የሚያደርጉት በቃ ኦርቶዶክስን ነበረ እንደ ቅመምና። እስቲ አንተ ቀጠለና ዳሙ ሰላም በለን። ሙለታን አልሰማከውም መኩ? ልክ እንደ ኦርቶዶክስ እውነተኛ የሚለውን 6:55 ዮሐንስን ልጠቅስ ነው ያላለው? እኔ በጌታ ስም እኔ ኦርቶዶክስ ምን እንዳረገቻቸው ነው እኮ ነው የሚገርም። ገና ማለት ነው መኩ ገና ወደፊት። አሁን ያው ትንሽ ይሄን ሰሞን ይባሉና የሚታረቁት ኦርቶዶክስን አንስተው ነው። ለማየት ያብቃችሁ። ለመታረቅ ሲሰባሰቡ ኦርቶዶክስ ካልተነሳች በቃ እኔ ልቀጣ አንዴ ለእርቅ አሁን ማታ ለእንትን እንገባለን ብለዋል። ትምህርቶችን ምናምን ለመነጋገር ምናምን ማለት ነው። እና ምን አለ አቤል ይመስለኛል፣ በነገራችን ላይ የማትጠብቁት ትምህርታችን ስትሰሙ እንዳደነግጡ ምናምን አለ። ከዛ ህዝቡን ለማጽናናት ኤፍሬም ምን ብል ጥሩ ነው፣ እንደ ዳዊት የመሰሉ ልጆች እየመጡ ነው እንጂ የሚያስደነግጡን የመካነ ኢየሱስ ትምህርት አያስደነግጥም። እና ራስን እንደዚህ አታጽናና፣ ትደነግጣለህ። እዛው የተወሰነ ለመናገር ሞክረው ነበር። ይሄ የእመቤታችን ዘላለማዊ ድንግልና፣ ይሄ ስለ ኃጢአት ምናምን ያለው ስለ ጀስቲፊኬሽን ምናምን ማለት ነው። እነሱን ስትሰሙ እንዳደነግጡ ብላ አንደነግጥም፣ እንደ ዳዊት የመሰሉ መጥተው ሲያቦኩ ነው እንጂ ምናምን ብለዋል። እና እሱ አብኩቶ ሳይሆን የምርም የራሳቸው ትምህርት እሱ ነው፣ ትክክለኛ ትምህርታቸው እሱ ነው። እና ስንገልጽ ቡክ ኦፍ ኮንኮርድ ላይ ያለው ትምህርታችንን ነው መግለጽ ያለብን፣ ወይም የምንገልጸው ከዛ ተነስተን ነው። ያንን ስንገልጽ ደግሞ ሊደብራቸው አይገባም ብለዋል። ዊውልስ እስኪ ማታ ምን እንደሚያወሩ ስማ። ዮሐዴ ታስታውሳለህ? ኤፍሬም እነሱን ወክሎ እንደተወያየ ከናቲ ጋር መካነ ኢየሱስ ማታ አያውቅም እሱ። እኔ ከዛ ኮሜንት ላይ ጻፍኩኝ እኮ የዛኔ ጥያቄ ያላችሁ ፕሮቴስታንቶች ብቻ ግቡ ጠይቁ ብሎ ስለ ቅዱሳን ምልጃ አንዷ ቅዱሳን እንደዚህ ያማልዳሉ በአጸደ ነፍስ ብለው ያምናሉ እንዲህ ምናምን ብላ ተጠይቀዋል። በጣም ቆንጆ ጥያቄ ነው። ናትናኤል ይል የሚባለውን ታውቂያለሽ? ደንግጣ ጠፋች። ቆንጆ ጥያቄ ነው እያለ ወደሱ ነበር የሚመራው ድሮ። በመሰረታዊ ትምህርት አንድ ነን አለችና በመሰረታዊነት ጠፋች። ሱፍ ለብሶ ምናምን ሁሉም ገጭ ብሎ ታስታውሳለህ? እንዳሉ ሱፍ ለብሶ በጣም ይገርመኛል። አንድ ነን ብሎ ነው የመጡት። ትሰማለህ ጋዲ? አሁን ትሰማለህ? ትሰማለህ? ኔትወርኩ አዛርጎ እናቱ ስትል አንተ ባይዘው ናቲን እንዳንተሽ የሚወደው ሰው አልነበረም። ዲላና ትሽዛን ሰሞን ሉተር ላይ ዘመቻ ጀመርን። ሰሞን አንድ ነን እያልን አጭሳል። ይቅርታ እንደዛ ታግ እያደረግን አጭሰን እዚህ ዳር እኔ የምላችሁ ጋዲ ወይ ዮሐድ ጋዲ ነኝ። አንተ እየቆየ ነው የሚደርሰው መሰለኝ። ይሰማል ድምጼ? ይሰማል። ኔትወርክ ሉተራንና የካልቪኒስቶች ትምህርት ሆነባት። እንትን ላይ አይታችሁታል እንዴ? የአትናቴዎስ እምነት መግለጫ ላይ ይሄ የአትናቴዎስ እምነት መግለጫ የቁስጥንጥንያ ነው ሲለው ስልክ አውጥቶ ቆይ ልደውል ያለው
የእንትኑ ላይ ይሄ የእነሱ አይደለም ምናምን ብሎ ጋይስ ዮሐዴ አሁን እሰማለሁ። በዚህ መጣሽ? አዎ ይሰማል። በተሚ መጣው። ያው የነቢያት ኔትወርክ ጥሩ ነው የሚል ነገር ሰምቼ ነው። ወደ ታችኛው ነብይ ቀረብሽ እንጂ ፓፓ። አይ አንድ ሰው ገፍት ላይ ገብቷል፣ አይታችኋል። ግን እናንተ ኦርቶዶክስ አይደላችሁም እያለ ነበርና ሜቢ አሁን ተቀበለው። እሺ ማን ነው የዩ ጩፋን ፕሮፋይል አድርገህ የገባው? ጀለስ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነህ? የዩ ጩፋን ፕሮፋይል አድርገህ የገባው ጀለስ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ሰላም። አልሰማም። የት ቤተ እምነት ነው ወንድማችን? እኔ ጴንጤ ነኝ። ኦ ነው ያ ኦኬ። አይ ትናንትና ስለተደረገው ውይይት እያወራን ነበርና ለምንድን ነው ጴንጤዎች መካነ ኢየሱሶች ወደ እናንተ ሲመጡ ድጋሚ የምታጠምቋቸው? እነሱ አጥምቁን ብለው ስለሚመጡ። አጥምቁን ብሎ አጥምቁን እያሉ ነው የሚመጡት። እሺ ስሙን እየጠራቸው አጥምቁን ነው የሚሏቸው። እሺ አይ ለምንድን ነው የምታጠምቋቸው? ግን ቀልዱ ቀልድ ነው፣ ግን ቁም ነገር ያለው ነገር ነው። ለምንድን ነው የምታጠምቋቸው? ሳናምን ስለተጠመቀን አሁን አምነን እንጠመቅስ ብለው ስለሚያምኑ። ኦኬ እዛ እያሉ ግን የተጠመቁት ጥምቀት ትክክለኛ ጥምቀት አይደለም። መጠመቃቸውንም አያውቁም በልጅነት ስለሚጠመቁ። እሺ አንጠመቅም፣ መጠመቅ አንፈልግም፣ በቃ እዛ የተጠመቀ ነው ጥምቀት ልክ ነው ብለው ወደ እናንተ ቢመጡስ? ግን አንፈልግም ካሉ መብታቸው ነው። አታጠምቋቸውም? ሆነ አናጠምቃቸውም። ኦኬ በማስረጃ ልደግፈው ትችላለህ? ይሄን ነገርን ምን አልከኝ? በማስረጃ ልደግፈው ትችላለህ? ይሄን ነገርን? አዎ ያው ድነዋል ብለን ስለምናምን እናጠምቃቸው። ኦኬ አይ እንግዲህ ጋይስ ማጋ ነው ድምጽ ያለው? የሆነ የሚረብሽ ድምጽ አለ አይደል? ቀጥሎ ወይ አንዳችሁ የሆነ የሚረብሽ ድምጽ አለ ዮባ ኦር ዮሐዴ? ሽሚ ድምጽ ይሰማኛል። የሆነ መልስ ሲመልስ ልጅ አልፎ የሚመጣ ድምጽ እሱ ጋር ይሆናል። ምናልባት ኤርፎን ምናምን ካለ አስተካክል። ዳኒ ቀጥል። ጋዲ እሺ ዳኒ ሜቢ እሺ እንደዚህ አይነት ድምጽ ካለ አስተካክል። መኩ ምንድን ነው ስለ ከትናንቱ ጋር በተገናኘ ቶፒክ ነው የምናወራው ወይስ ጠቅለል ያለ ነገር ነው? ስለ ጴንጤቆስታል ምናምን ጀስት ሉተራንና ጴንጤ ያላቸውን ትምህርትም አንስተህ ማውራት ትችላለህ። እኔ እሺ ዳኒ ሜቢ ድምጽ ካስተካከል ማይክን አብራና እናውራሽ። ዳኒ ማይክን ክፈተው እስኪ። ያስተጋባል መሰለኝ። እንዴት ነው አሁን? ኤርፎን ምናምን አድርገህ ነበር። አሁን አይ ቲንክ ኖርማል ነው። ኦኬ ጥሩ ነው አሁን። እሺ ጋዲ ቀጥል። እሺ ዮሐዴ ቀጥሉ አላችሁ ወይ? የሆነ ድምጽ ከጀርባም ስላለ ቀጥሉ ወይ እኔ በኋላ ቀጥላለሁ። የሆነ ድምጽ አለ እኔ ጋር ምሳሌ በላ ቁጭ ብዬ ስለሆነ የሆነ ድምጽ አለ። ቀጥሉ። እሺ ጥሩ ኦኬ። ዳኒ አቤት። ከየት ይቅርታ፣ አንዴ ከየት ቸርች ነበር ያልከው? ከኢየሱስ ክርስቶስ ትንሣኤ ምስክር ቤተክርስቲያን። ኦኬ ቆይታለች ከተመሰረተች? ስንት ዓመት ሆነ? 10 ዓመት። 10 ዓመት ኦኬ። እሺ 10 ዓመት እሺ። እና ትኩረት የምናደርገው መዳናቸው ላይ ስለሆነ ጥምቀት ትኩረት የሚደረግበት ትምህርት አይደለም። ከመዳን ጋር ተያይዞ ብዙ አያስጨንቀንም። ከመዳን ጋር ተያይዞ ምንም የሚያስጨንቅ ትምህርት አይደለም ጥምቀት አይደል? በእናንተ መካነ ኢየሱስ ግን ምን ብላ ነው የምታምነው? ሰው ሳይጠመቅ አይድንም ብላ ነው የምታምነው። ትክክል ነች ወይስ አይደለችም? እንግዲህ ትክክል ነኝ ካለች ትክክል አይደለሽም ማለት አልችልም። እኔ ዛሬ ተነስቼ ማለት ትክክል ነች ትክክል ነች ትክክል ነኝ ካለች ትክክል ናት።
ስለዚህ ሰው ትክክል ነኝ ካለ ምንም ቢል ትክክል ነው ነው የምትለው አንተ? አይ ስለ ሰው ጠይቀኝ፣ ስለ መካነ ኢየሱስ ስለጠየቀኝ ስለ ተቋም ነው እኮ። ስለ መካነ ኢየሱስ ምንም ብትል ትክክል ነች ነው? አይ እንደዛ እያልኩ አይደለም። ስለዚህ ጥምቀት ሰው ሳይጠመቅ አይድንም ብላ ታስተምራለች እያልኩ ነው። ትክክል ነች ወይስ አይደለችም? አይ እነሱ በራሳቸው ትክክል ነኝ ስላሉ የነሱን ትምህርት አሁን እዚህ ጋር እኔ ላስተካክል አልመጣሁም። ስለ መካነ ኢየሱስ እያወራን ነው። ይሄ ትምህርት ራሱ ትክክል ነው ወይስ ትክክል አይደለም ነው እኮ ጥያቄ። ትምህርቱ ራሱ መጽሐፍ ቅዱሳዊ ነው? በዚህ ጉዳይ እነሱ ቢያወሩ ይሻላል። እምነትን መመስከር ይከብዳል ማለት ትክክል ነው ወይ? ሰው እንደዚህ ብሎ ቢያምን ትክክል ነው? ሰው ከሆነ ቆይ ሰው ከሆነ ችግር የለውም። መካነ ኢየሱስ ከሆነ ግን ችግር አለው ነው? ምን አልከኝ? የሆነ ሰው ለምሳሌ የሆነ ሰው አንዱ ተነስቶ ለምሳሌ እኔ ተነስቼ ጥምቀት ለድህነት ነው አንተ ካልተጠመቅ አትድንም ብዬ ብለህ ትክክል ነኝ ወይስ አይደለሁም? ተሳስተሃል። ተሳስቻለሁ። እሺ መካነ ኢየሱስ እኔ ያልኩትን ሰው ካልተጠመቀ አይድንም ብላ ታስተምራለች። ተሳስታለች ወይስ ልክ ነች? አንተ ግለሰብ ነህ፣ መካነ ኢየሱስ ተቋም ነች። ስለዚህ በተቋም ደረጃ ይታይለታል ነው? በተቋም ደረጃ ከሆነ ይታያል። ይታይላታል። ማን ነው የሚያይላት? ራሷ ቀርባ ታስረዳ። ራሷ ማለት ምን ሴት ነች? መካነ ኢየሱስ ስንል ምንድነው? የሰዎች ስብስብ ናቸው። አይ ቤተክርስቲያን ያው ብዙ ጊዜ በወንድ አትጠራም አይደል? አይ እኮ ሰዎችን ነው አይደለ? መካነ ኢየሱስ እያልክ ያለው እንደዚህ አይነት እምነት ያላቸው የሰዎች ስብስብ ነው ቤተክርስቲያን ወይም መካነ ኢየሱስ እያልን ያለን። ስለዚህ እነዚህ ሰዎች በህብረት ስለሆነ ያመኑት ተደራጅተው አይደለም ያመኑት አይደል? መጽሐፍ ቅዱስ ይህንን ትምህርት ያስተምረናል ብለው አስተማሩ። አስተማሪዎቹ ማለት ነው። ደን ተማሪዎቹ ደግሞ ትክክል ነው ይህ የመጽሐፍ ቅዱስ ሐሳብ ነው የሚሉ መካነ ኢየሱስ ቸርች ውስጥ ገቡ ማለት ነው። በዛ እምነት መሰረት ያንን እምነት የሚቀበሉ እዛ ትምህርት ውስጥ እዛ ቸርች ውስጥ ገቡ። ስለዚህ እነዚህ ሰዎች በህብረት ነው የሚዳኙት ነው እያልክ ያለው? አዎ ያው እነሱ በመተዳደሪያ ደንባቸው ወይንም ደግሞ በእምነት መሰረታቸው ራሳቸው በተስማሙበትን ጉዳይ ራሳቸው ናቸው ማስረዳት ያለባቸው። እኔ መካነ ኢየሱስ ስላልሆንኩኝ እሱን ባጠይቀኝ። አይ ነው አንተን ስለማስረዳት እኮ አይደለም እያልኩ ያለሁት ወዳጅ። እንዲህ ማለታቸው ልክ ናቸው ወይስ ልክ አይደለም ነው ጥያቄ እንጂ አስረዳን ምን ለማለት ፈልገው ነው እኮ አልጠየኩም። ቃል በቃል እነሱ ማለት የፈለጉትማ ተናገርኩ። ጥምቀት ሳይጠምቅ ሰው አይድንም ብለው ነው የተናገሩት። እምነታቸውማ ይሄ ነው። ስለዚህ እኔን ጠይቅኝ ጥያቄ መካነ ኢየሱስን አስነክት ለምን ጠይቀኛለህ? ቅድም ወንጌል አማኝ ነች ብላል ነበር እንዴ? አዎ። ስለዚህ ይሄን ከወንጌል አምጥቼ የእሷ እምነት እየነገርኩ ነው። ይህ ትክክለኛ ወንጌል ነው ወይስ አይደለም? እኔን ጠይቅኝ። ፕሮፊት አንድ የሚሉት አድርገው። እሺ ሁልጊዜ ስንናገር ስትሆን ትምህርት ምንም ጉዳይ አይደለም። ፕሮቴስታንት ነው ወይስ አይደለም የሚለው እንጂ ትምህርት ምንም ጉዳያቸው እንዳልሆነ ተመልከቱ። እሺ መጽሐፍ ቅዱስ ስንት ነው ፕሮፊት? ፕሮፊት ዳኒ ማይክ ክፈተውና መጽሐፍ ቅዱስ ስንት ነው? ሚዩት ነው። ሚዩት እያወራህ ከሆነ ሚዩት ነው። መጽሐፍ ድጋሚ ሚዩት አደረከው። አሁን ክፍት ነው። እሺ መጽሐፍ ቅዱስ ስንት ነው? መጽሐፍ ቅዱስ ስንት ነው ማለት ነው? ስንት ነው ብዛቱ ማለት ነው? ኦኬ ብዛቱ አንድ ነው። አንድ ነው። እሺ የትኛው መጽሐፍ ነው የምትቀበለው? አንድ ነው ማለት በውስጡ ምን አለ ብለህ ጠይቅ። አዲስ ኪዳን፣ ብሉይ ኪዳን፣ ከዛ በውስጡ ያለ ቁጥራቸው ካልከኝ ቁጥርልሃለሁ። አይ በውስጡ ስላል አንድ መጽሐፍ ብቻ ነው መጽሐፍ ቅዱስ ወይስ መጽሐፍ ነው? ብሉይ ኪዳንና አዲስ ተብሎ ይከፈላል። ብሉዩ 39 ምዕራፍ መጽሐፍ ሲኖረው በውስጡ አዲሱ ደግሞ 27 አለው። ማን ነው 39 እና 27 ብሎ የነገረ? ኦርቶዶክስ ቤተክርስቲያን። ብሔረሰቦች ኦርቶዶክስ ነች የሰጠች?
አዎ አዎ። እስኪ ድገሙ። መጽሐፍ ቅዱስ ሱቅ ነው የገዛሁት። አይ ከሱቅ ማን እጅ ላይ ስላለው ሳይሆን ስለ መጽሐፍቶቹ ብዛት 39 እና 27 በላይ ሰጠች ማነች? ዳኒ አቤት። 39 እና 27 ናቸው ብላ የሰጠች ማነች? ማን ነበር ያልከው? እሱን ተው። 80 አሃዱ ስለምታምን ኦርቶዶክስ በቁጥር ደረጃ መጠየቀኝ ከሆነ እሱ ሌላ ታሪክ። አሁን ስለ ውስጡ ብናወራ ደስ ይለኛል። እሺ አያችሁ መኩ አነቃው። ኦርቶዶክሳውያን ቤት ስትመጣ ትነቃለህ። እሺ ማስረጃ አልከው። ይኸው እሷ 81 ስለሆነ መሰለኝ ምንድን ነው መሰለኝ ዛሬ። እሺ ያርገልህ የጌታ ሰው እውነት መዳንህን ስለምንፈልግም ነው የምናወራ እና ያርገልህ እግዚአብሔር ልቦናን ይክፈተው። አሁን ጥያቄ መልስልኝና 39 እና 27 ብሎ ታዲያ የሰጠ ማን ነው? የሰጠ ማን ነው? የኢትዮጵያ መጽሐፍ ቅዱስ ማህበር አትሙን የሰጠ። አይ ስለ እትም አይደለም እያወራሁ ያለሁት 39 እና 27 ብሎ የሰጠ ማን ነው? ብዛቶቹ 39 እና 27 ናቸው ብሎ የነገረ ማን ነው? ያው በመጽሐፍ ቅዱስ ዙሪያ የሚሰሩ አባቶች ከዚህ በፊት የነበሩ የሃይማኖት አባቶች ናቸው። ይሄንን እነማን ትክክለኛውን ሐሳብ ያስቀመጡት እነማን? አንድ ጥቀስ። አላቃቸው እንዴ ቢሳሳቱ ታዲያ ቁጥራቸው የማታውቃቸው ሰዎች እንዲህ ነው ስላሉ እንዴት አመንካቸው? አይ የእግዚአብሔር ቃል ስላልተሳሳተ በእኔ ውስጥ ሙሉ ነው። በእኔ የእግዚአብሔር ቃል ነው ብለው የሰጡ ሰዎች እኮ አታውቃቸውም። እነሱ አለመሳሳታቸው በምን አወቅህ እኮ ነው ያልኩህ። ቁጥሩ የእግዚአብሔር ቃል ስለማይሳሳት እንዴ የእግዚአብሔር ቃል መሆኑ የነገሩህ ራሱ ሰዎች አታውቃቸውም። እነሱ ትክክል ይሁኑ አይሁኑ በምን አወቅህ ነው ጥያቄ። እነሱን የማወቅ ኃላፊነት የለብኝም በግዴታ። እና 39 እና 27 ብለው ሲሰጡ ሙስሊም ቢሆን የሰጠው እኔ ዋናው ህይወቴን ከቀየረ ለምን መሐመድ አይሰጠኝም? ምን አገባኝ? ወዴት ተቀየርክ? ሰውነ እስቲላ እያወራን ነው። ወዴት ነው የተቀየርከው? አልተቀየርክም። አሁን ስለመቀየር ስላለመቀየር አይደለም። ከዘላለም ሞት ወደ ዘላለም ህይወት መሐመድ ቢሆንም ማለት እኮ አይደል? መሐመድ ቢሆንም ቢቀየር ከቀየረን ችግር የለውም ነው ያ። ስለዚህ ቁርአን ለምን አትቀበለውም? ወደ ዘላለም ህይወት አይመራም ቁርአን። አንብበው ታውቃለህ? አዎ። አይመራም። እስቲ አንብቤው አውቃለሁ ብለዋል። እሺ አንድ ምዕራፍ ጥቀስልን እስኪ ካነበብከው ከቁርአን አያ ከቁርአን መጽሐፍ አንድ ምዕራፍ እስኪ እንዲህ የሚል አለ እስኪ የሚል እስቲ ጥቀስልን። አንድ አልጠቅስልም። ለምን አትጠቅስም? ጥቀስ እንጂ ያነበብከውን እኮ ነው። ውሸት አየህ፣ ፕሮፌት ነኝ ትላለህ፣ ግን ውሸት በጣም ትልቅ ውሸት ተዋሻለህ። አየህ ትልቅ ሰው ነህ አሁን አላማ እሱ አይደለም። አንብበው አታውቅም። አንድ ምዕራፍ ቁርአን መጥቀስ ለኔ ህይወት ጥቅሱን እስቲ ከምዕራፎቹ ማለት ነው ስንት ምዕራፍ አለው? ቆይ ቁርአን ስንት ምዕራፍ አለው? እሱን እስልምና ላይ የሚሰሩትን ብጠይቃቸው ይሻላል። ውሸታም መሆንህን እያሳየው ነው እንጂ ለምን ተዋሻለህ? ዋሽተህ ማንን ልታታልል ነው? ወይም አምላክህን እንድታጸድቅ ነው? ቆይ ዋሽተህ በውሸት ልታጸድቅ ነው? አረ በጣም አሳይ ቁርአን አቅም ብለህ ምንም አታውቅም። አንብቤዋለሁ ብለህ አትዋሽ። እሺ ለምን ተዋሻለህ? እኛን ለማሳመን ብለህ መዋሸት አይጠበቅብም። ልቀጥል። ስለዚህ መጽሐፍ ቅዱስ ማን እንደሰጠህ አታውቅም። ብዛቱ 39 27 ብሎ የሰጠህ አታውቅም። ግን አንተ ፕሮፊት ነህ አይደል? ፕሮፊት ነህ? አዎ ነኝ። ፕሮፊት ምን ማለት ነው? ፕሮፊት ነው ፕሮፌት whatever it is። አይ መጀመሪያ አስተካክል። ምን ልበለው? ፕሮፌት በለው። ኦኬ ፕሮፌት። እሺ ያ ነብይ ማለት ቀጥል። ምን ማለት ነው? ነብይ ማለት ነው። ምን ማለት ነው? ነብይ ማለት ነብይ ማለት ትርጉሙ ምን ማለት ነው? ነብይ ማለት ነው የሚባል እኮ ሰርኩላር ዴፊኒሽን እኮ ነው። በእንግሊዝኛ ልመልሰው እንደገና? አይ በእንግሊዝኛ አይደለም። በእንግሊዝኛማ ለምን ትመልሰዋለህ? ነብይ ማለት ምን ማለት ነው? ትርጉሙ የምን ቃል ነው ሲጀምር? ፕሮፌት ማለት ነው። ፕሮፌት ምን ማለት ነው? እሺ ነብይ ማለት ነው። ኧረ እባክህ አብደላ ተው። ትርጉሙ ይሄ ሰርኩላር ዴፊኒሽን አይደለም። በዲክሽነሪ ትርጉም ሲሰጥ
ፕሮፌት ማለት ነብይ ማለት ነው። ነብይ ማለት ፕሮፌት ነው እያልክ አትሽከርከርና ፕሮፌት የእንግሊዘኛ ቃል ነው። ነብይ የሚለው ደግሞ ቃሉ ኦፍ ኮርስ የግዕዝ ነው። ትርጉማቸው ነብይ ማለት ምን ማለት ነው? ምን ማለት ነው ስል በአማርኛ ነው የምትፈታው። እሺ ነብይ ማለት ወይም ደግሞ ፕሮፌት በእንግሊዘኛ አንዴ እንዴ ማዕረግህንም አታውቅም? እሺ እኔ ልንገርህ፣ ነብይ ማለት የኋላውን የሚያውቅ የወደፊቱም የሚያውቅ ወይም ደግሞ ከኋላ የተፈጸመውን አሁን የተካሄደውን ወይም ደግሞ ወደፊት የሚመጣውን የሚያውቅ ማለት ነው አይደል? ትክክል፣ አልተሳሳትክም። አመሰግናለሁ። ጎበዝ። ስሙን ተሸክመዋል ግን አታውቅም። እኔ ማያውቅ መሰለ። ከኋላ መጻሕፍቶቹን የቀነኑት ሰዎች እስኪ በነብይነት ተጠቅመን ስማቸውን ንገርን። የኋላውን አውቀህ ማለት ነው። ያለ ዓላማ ምንም ማድረግ አልችልም፣ ያለ እግዚአብሔር ፈቃድ። እንዴ ይሄ መጻሕፍቶቹን ማወቅ የእግዚአብሔር ዓላማ አይደለም? የሚያደርገው ደፍተራ ነው እንጂ እግዚአብሔር ሲናገር ነው የምናገር። አሃ ደብተራ ወደፊት ወደ ኋላ ያለውን ነገር ያውቃል። አይ ጠንቋይ ምንም ነገር ብትለው ይነግራል። የኦርቶዶክስ ደጋሚ ዋርተኛ ማለት ነው። ተርፋቸው ይሄን ነው። ትምህርት አያውቅም፣ መጻሕፍቶቹን አያውቅም፣ ስድብ ግን ጀግና ነው። ኦኬ ደብተራ አሁን ትርጉም ብጠይቅ አትመልስም። ቆይ እኔ ትምህርት አውራ ተብላ አታወራም። ይኸው ለስድብ ግን አፍ ይከፈታል። አሁን ወደ ኋላ መጻሕፍቶቹን 39 እና 27 ናቸው ብሎ የሰጠህ ነብይ ነኝ ብለሃል። ወደ ኋላ ያለውን ማየት ይችላል፣ ወደፊትም የሚመጣውን አያለው ብለህ ነው እንግዲህ ይህን ማድረግ የያዝከው። ነብይ ማለትም እሱ ነው ብለኛል። ስለዚህ ቆይ አንዴ የተፈጸመውን ነገር አይና እሺ መጻሕፍቶቹ 39 እና 27 ብሎ የሰጠህ ማን ነው? ምን አልከኝ? እስቲ አንዴ ድገምልኝ። እሺ ተው፣ ምንም አታውቀውም። የዮሐንስ ወንጌል ማን ነው የጻፈው? የምን ማስረጃ ልስጥ? እሺ ዮሐንስ ወንጌል ለመጻፉ ታርገው ቃዶሽ። እሺ ፕሮፌት ዳኒ ዮሐንስ ነው የጻፈው የሚል ማስረጃ ዮሐንስ ወንጌልን ጨምሮ አንደኛው ዮሐንስ፣ ሁለተኛው ዮሐንስ እንዲሁም ደግሞ ሶስተኛው ዮሐንስ መልእክትን ጨምሮ የጻፈው ከጌታ ጋር የነበረው ወንጌላዊ ዮሐንስ ነው። ማስረጃ እኮ ነው ያልኩት። ማስረጃ ያስፈልግ? ይኸው ማስረጃ አያስፈልጋቸውም ወገኖቻችን። እንዳሻ ቆይ አንዴ ፕሮፌት እንዳሻ ነው በቃ የምትቀበለው ማለት ነው። እንዳሻ ነው የምትቀበለው። ቆይ አንዴ ቆይ እኔ ሳወራ አንዴ ቆይ። ማስረጃ አያስፈልግም። ዕብራውያን ማን ነው የጻፈው? የዕብራውያን መልእክት ዕብራውያን መልእክትን አንዳንዶቹ ጳውሎስ ጽፏል ይላሉ፣ አንዳንዶች ግን ጳውሎስ እንደጻፈ ማስረገጫ አይሰጡም። እሺ አንተ ማን ነው ብለህ ነው የምታምነው? እኔ ጳውሎስ እንደጻፈ 14ኛ መጽሐፉ እንደሆነ አምናለሁ። በምን አመንክ? እንዴት አመንክ? አመንኩ በቃ መልእክቶቹ። እንዴት አመንክ? አመንኩ በቃ እንዲሁ ዝም ብለህ አመንክ? እሺ ሌላ ሰው ቢሆንስ ወይም ደግሞ አርገውና በዛን ሰዓት ተነስተው ከነበሩ ግኖስቲኮች መካከል የጻፉት መጽሐፍ ቢሆንስ እነሱ አለመሆናቸው በምን አረጋገጥ? መልእክቱን መዝናለሁ። እነሱም ጻፉት፣ ጳውሎስም ጻፈው። ኦኬ አንተ ነህ የምትመዝነው መልእክቱን? ያ መልእክቱን የምትመዝነው አንተ ነህ? እኔ ነኝ። በምን መዘንከው መልእክቱን? ከአጠቃላይ ከወንጌል መልእክት አንፃር አጠቃላይ እሱ የመጽሐፍ ቅዱስ ክፍል መሆኑ አሁን በምንድን ነው የምትመዝነው? ማለት በየትኛው መጽሐፍ ነው ዕብራውያንን የመዘንከው? ዕብራውያንን የመዘንኩት በብሉይ ከተነገሩ መልእክቶች አንፃር ስለ ብሉይ ሲያወራ ምን ይላል፣ ስለ አዲስ ሲያወራ ምን ይላል የሚለውን አስተያይቼ ይሄ እውነትን በየትኛው የብሉይ ኪዳን መጽሐፍ መዘንከው? ብዙ የብሉይ ኪዳን መጽሐፍቶችን አንስቶ ያወራል። አንዱን ጥቀስ። ዘጸአትን ላነሳልህ ይችላል።
ኦኬ በዘጸአት ነው የመዘንከው ዕብራውያን? አይ እንደዚህ ወንድሜ፣ አሁን አንተ በምትጠይቀው ጥያቄ በምን መዘንከው? ራሴ እንዲሁ ስመዝነው በቃ አጠቃላይ ከመጽሐፍ ቅዱስ መልእክት አንጻር የእግዚአብሔር ቃል እንደሆነ ታውቃለህ። አጠቃላይ የምትለው የትኛው መጽሐፍ ነው? የትኛው መጽሐፍ ነው አጠቃላይ? የዕብራውያን መጽሐፍ መልእክቱ ከእግዚአብሔር ቃል ጋር የሚጋጭ አይደለም። የትኛው ነው የእግዚአብሔር ቃል እያልክ ያለው እኮ ነው ጥያቄው። የትኛው ነው? ሁሉንም የእግዚአብሔር ቃል አዲሱንም ብሉይንም። የትኛው ሁሉንም የምትለው የትኛውን መጽሐፍ ነው? ሁሉንም። ለምሳሌ አንደኛ ሳሙኤል በዛ መዝንኸዋል? እንደዛ ዝርዝር ውስጥ አልገባለም። ካልገባ ምን ትሰራለህ ታዲያ? ስለ ራስህም ስትጠየቅም ማትመልስ ከሆነ ስለ መካነ ኢየሱስም ማትመልስ ከሆነ ታች ወርደህ ታብታባድ አንተን ብሎ ነብይ የለም ማለት አንተ ነህ። ወደ ኋላ ያለውን አታውቅም፣ ወደፊት አታውቅም፣ ስለ መጻሕፍቶቹ አታውቅም። ስለዚህ መልከ ጥፉን በስም ይደግፉ ማለት አንተ ነህ። ምንም የምታውቀው ራእይ የለም፣ ምንም የምታውቀው ትንቢት የለም፣ ምንም የምታውቀው የኋላ እንደው አንተ የወደፊቱ ይቅርና ያለፈ ታሪክ እንኳን ሳታውቅ ራስህን ግን ነብይ ብለህ ሾመሃል ማለት። መልከ ጥፉ በስም ይደግፉ ማለት እንዳንተ ምንም ተግባሩ ላይ የለም። ለምንድን ነው እንደ አዋቂ ያጎላችሁ? ጣዶሽ ገስት ላይ ለምን ገባ? ቃዶሽ እኮ ቁጭ ብለህ ነው መማር ያለብህ። አይ ቲንክ ሶ ቃዶሽ ቁጭ ብሎ ይማር። ይቅርታ እንግዲህ ያው አስወጣሁት። ሌላ ኧረ ኖ ምንም አይ ኖ እንደዚያ ነው መጨረሻው መሆን ያለበት። በነገራችን ላይ ዮሐድ ይሄ ለምን ያገለግላል መሰለህ? እንዲህ አይነት ውይይት በጣም አሪፍ ነው። ምናልባት በእርግጥ ለሱ ልቦና እና የሱን ሐሳብ ስትመለከተው መመለስ የማይችል ሐሳብ ይዞ ጠሞ ከስሙ ትርጉም ጀምሮ ትርጓሜውን የማያውቅ ሰማይና ምድርን የፈጠረ ሰማያትና ምድርን በቃሉ ያጸና በመጨረሻው ዘመን የሚያሳልፍ የእግዚአብሔር ምስጢር መመርመር ነበረበት ብለን አንፈርድም። ምክንያቱም የራሱን ስም እንኳን ማወቅ አልቻለም። ራሱን ስሙን እና ራሱን ማወቅ ያልቻለ ሰው ደግሞ ስለ እግዚአብሔር መናገር ነበረበት። እኔ እንዲያ ብዬ አላምንም። ነገር ግን ታች ላይ ያሉ የፕሮቴስታንት ወገኖቻችን የሃይማኖታቸው መሪ እነማን እንደሆኑ እንኳን ወንጌልን የስማቸውን ትርጉም ማያውቁ ነብይ ማለት ምን ማለት ነው ሲባል እኔ አሁን መምህር ማለት ምን ማለት ነው ቢለኝ አንዱ መሐረ አስተማረ ከሚለው የግዕዝ ግስ የተገኘ ሲሆን ትርጓሜውም በአማርኛ ሲገለጽ የሚያስተምር፣ የሚመክር፣ የሚገስጽ፣ የሚመራ፣ አርአያ የሚሆን ማለት ነው ብዬ እናገራለሁ። ነብይ ነኝ ሲል እሱ ነብይ ማለት ምን ማለት ነው ሲባል ለዚያ መልስ ነብይ ማለት ተነበየ፣ ተናገረ ከሚለው ግስ የመጣ ሲሆን በአማርኛም ሲገለጽ የሚናገር ኃላፊያትና መጻያትን የሚያውቅ ማለት ነው ብሎ ቢያንስችን ሌላ ተውት። ነገ ይመልሱላችሁ ይሆናል ሸምድደው ማለት ነው። ለጠቅላላ እውቀት ለሰው ይሆናል ብዬ ነው የተናገርኩት። ሌላ ቀን ልካቸውን ለማሳወቂያ ይሆን ነበር፣ ግን አናጣም። ሌላም ስላለን ሌላውን እንጠይቃቸዋለንና ሌሎቹ ፕሮቴስታንት ወገኖቻችን ግን እኒ ናቸው ወይ የሚያስተምሩን? ነብይ የሚባሉት ፕሮፌት ነው የሚባሉት ሰዎች እኒ ናቸው ማለት ነው። በአጭር ቋንቋ ሲገለጽ እንዲያ መሆናቸውን እንዲያውቁ በደንብ መግለጽ ጥሩ ነውና ዝም ብሎ የተሰጠኝን ተሸከሙ አይነት ነው እኮ። የኛ ቤተክርስቲያን የተሰጣትን ሁሉ የምትሸከም አይደለችም። ገድላትን፣ ታምራትን፣ ሌሎቹንም መጻሕፍት በደንብ አድርጋ በመመዘኛ መዝና ማለት ነው። መመዘኛ ምንድነው ሲባልም ራሴን የሚመዘን ሲል ነበር። እኛ በቅድስና የተለኩ ሰዓት ላይ ተጥለው በዳህና የወጡ ውሃ ላይ ወድቀው ውሃም ያላበሰበሳቸው ሙት ላይ ተጥለው ሙት ያስነሱ መቃብር ያፈለሱ ናቸው። እንዲህ አይነት ምስጢራት ያላቸው መጻሕፍት አማን በአማን ብለን የተረከብናቸው ናቸው። ይሄኛው ደግሞ እና በጣም ድንቅ ነበር ለማለት ነው። ዮሐድ ጥሩ ነው። ሌላ ነፍስ ያለው ድንገት ካለ ይምጣ። ምንድን ነው የድሃ ልጅ ስሙ ሀብታሙ ነው የሚባለው? ለወንጌል ድሃ ነው፣ በስሙ ሀብታም ነው። በርታ በሉት። ቃል ያሰማልን መምህር። ጥሩ አሉ። የድሃ ስሙ ነው ሀብታሙ አለ። ትንቢትም ሽታው የማያውቀው ሰው ነብይ ብለው እንደሰጡት ማለት ነውና እውነት ነው። የስሙ ትርጉም እንኳን አያውቀውም፣ ግን ነብይ ነው ለስሙ
ምንም አይነት የመጽሐፍ ቅዱስ ትምህርት እውቀቱ የለውም። የሆኑ ሰዎች መጀመሪያ ኦርቶዶክስ ነች የሰጠችኝ ያለ ማስረጃ ሲባል እንደማይወጣ ለካስ 81 ነው የምንቀበለው። ዘን ምን አለ በቃ አባቶች ይህንን የሚያውቁ ቆጥረው ሰጡኛል። እነማን ጥቀስ ሲባል ማወቅ አይጠበቅብኝም። እኔ ሙስሊም ቢሰጣቸውም አያውቁም። እነዚህ ሰዎች ማን እንደሰጣቸው ራሱ አያውቁም መጽሐፉን ማለት አይ ማን እንደሰጣቸው አያውቁም። ግን መጽሐፍ ቅዱስ የኛ ነው። እንደዚህ አይነት ደፋር እንደዚህ አይነት ድፍረት መሐመድ ቢሆንም ችግር የለውም ማለት እኮ። አዎ መሐመድ ቢሆን ችግር የለውም ማለት በጣም ከባዶች ናቸው። እና እንደዚህ አይነት ሰዎች ናቸው እንግዲህ አሁን ወንጌል አማኝ ነን የሚሉ ወንጌሉን አያውቁትም። የማን ወንጌል እንደሆነ አያውቁም። ማን እንደጻፈው አያውቁም። ግን ወንጌላውያን ነን ይላሉ። ኦኬ እሺ አስፒር ሰላም በለንና እንቀጥላለን። ኦኬ ሰላም ብያለሁ ሁላችሁንም። ቀጥሉና በኋላ አንድ ነገር ምለው ነገር አለ። እሺ ስፒር እንኳን ደህና መጣ። ፋሲካ አቤት አቤት። ሰላም ነው? እንዴት ነህ? አለሁ ደህና ነኝ። ከየት ቤተ እምነት ነህ? ከፕሮቴስታንት። ከየት ዲኖሚኔሽን? ከመሰረተ ክርስቶስ። ኦኬ መሰረተ ክርስቶስ። እንትን እያወራን ነበረ መካነ ኢየሱስ እና መሰረተ ክርስቶስ አንድ ናቸው ወይ እያልን እያወራን ነበረ። አንድ ናቸው ብለህ ታምናለህ ፋሲካ? አምናለሁ አንድ ናቸው ብዬ አምናለሁ። ግን እኔም ጥያቄ አለኝ። መጠየቅ ይፈቀድልኛል? ትጠይቃለህ? እሺ እሺ። በመዳን ትምህርት አንድ ናቸው? አዎ አንድ ናቸው። አንድ ነን። እሺ መሰረተ ክርስቶስ ሰው ለመዳን ምን ያስፈልገዋል ብላ ታምናለች? ሰው ለመዳን በመጀመሪያ ማመን። ሰው ባመነ ቅጽበት ይድናል ብላ ነው የምታምነው? አይ እንደዛ ብላ አታምንም። መሰረተ ክርስቶስ እሺ ምን ብላ ነው የምታምነው? ሰው ለመዳን ምን ያስፈልገዋል? አምኖ መጠመቅ አለበት። ሰው አምኖ ሲጠመቅ ነው የሚድነው ብላ ነው የምታምነው መሰረተ ክርስቶስ? አው ምክንያቱም ካመነ በኋላ የግድ መጠመቁ ስለማይቀር የሚድነው ድኗል። ስለዚህ ሰው ሲያምን ነው የሚድነው እንጂ ሲጠመቅ አይደለም ማለት ነው። አምኖ ሲጠመቅ ሳይሆን ባመነ ቅጽበት ነው ብላ ነው የምታምነው? አው ግን ካመነ በኋላ መጠመቁ ስለማይቀር ይጠመቃል። ካመነ በኋላ ይጠመቃል አይጠመቅም እኮ አይደለም። ሰው የሚድነው መቼ ነው የሚለው ነው የጠየቁ። ይጠመቃል አይጠመቅም አይደለም። ለምን ይጠመቃል የሚለውን በኋላ ስለምናየው ማለት ነው። አሁን በመሰረተ ክርስቶስ ትምህርት ሰው የሚድነው ባመነ ቅጽበት ነው ወይስ አምኖ ሲጠመቅ ነው ብላ ነው የምታምነው? መቼ ነው የሚድነው? አው ልክ እኔ ደግሞ ብዬ መመለስልህ ልክ እንዳመነ ይድናል። ከዛ በኋላ ግን ይጠመቃል። የግድ ይጠመቃል ማለት ነው። ጥምቀቱ ለመዳን ያስፈልገዋል? አይ ጥምቀቱ ለመዳን ሲሆን ከዳነ በኋላ ግን ይጠመቃል። አሁን ይሄ የመሰረተ ክርስቶስ ትምህርት ነው። መካነ ኢየሱስ ግን ሰው ሳይጠመቅ አይድንም ብላ ነው የምታምነው አይደል? አዎ እንደዛ ይላሉ መሰለኝ። ስለዚህ ሁለቱም አንድ ነው ማለት ሰው ካልተጠመቀ አይድንም የሚለው ትምህርትና ሰው አምኖ ይድናል ጥምቀት ግን ከመዳን ጋር ግንኙነት የለውም የሚለው ሁለቱ አንድ ነው ትምህርት? እስኪ ግልጽ አድርግልኝ። ያንተ ቸርች እምነቷ መሰረተ ክርስቶስ እምነቷ ሰው ሲያምን ነው የሚድነው ሲጠመቅ አይደለም ነው። የመካነ ኢየሱስ ደግሞ ሰው አምኖ ሲጠመቅ ነው የሚድነው እንጂ በእምነት ብቻ ወይም ደግሞ ይሄ ባመነ ቅጽበትና አምኖ ሲጠመቅ የሚለው ስቴጅ ማለት ነው። እነሱ ሲጠመቅ ነው የሚድነው ብለው ነው የሚያምኑት መካነ ኢየሱሶች። እናንተ ደግሞ አይ ከመጠመቁ በፊት ባመነ ቅጽበት ድኗል ነው ብላችሁ የምታምኑት። ሁለቱ አንድ አይነት ትምህርት ነው? አሁን እንዳልከው ከሆነ አንድ አይነት ትምህርት አይደለም። ግን እኔ አሁን የመሰረተ ክርስቶስ ተከታይም አይደለሁም። አሁን እንዳልከውም
ሌሎችም ተከታይ አይደለሁም። ስለ ክርስቶስ መሰረተ ክርስቶስ ነኝ ብለህ ነበር? አዎ መሰረተ ክርስቶስ ነኝ። የምማረው እዛ ነው። ግን መሰረተ ክርስቶስን ውሸት ምን እንደሚያደርግላችሁ በፈጣሪ ካልሆናችሁ አትዋሹና በቃ እዚህ ማለት እውነት ያላችሁበት ስቴት መናገር የምትችሉ ከሆነና ዲሰንት ስትሆኑ ብቻ ኑ። አንዴ መሰረተ ክርስቶስ አንዴ እንዲህ ነኝ እያሉ እንትን ማለት በጣም ያስጠላል። ኤኒዌይስ ወርደህ ተምረህ አንድ አቋም ወይም አንድ ቸርች ስትይዝ ና